እና ኤርሚሻ ደንግጣለ አንተም ታዲያ ምን ጉራን ትቸርችራለህ ብለህ ብትለኝ በኢየሱስ ስም ነው ያልኩት። ሳየው የት አካባቢ ዳርኩት አይደል ነው ገና ሳየው ማለት ነው። ማን ይሞታል ብራዘር? ይኸው ብራዘር ጠይሙ ስላሴ ማለት ነው። አለው ብር ዋንጫ አለው ብር ዋንጫ የስላሴ መጠጫ። ይሄ መጠጫ መሰለኝ የተያዘው። ትቀልዳለህ አይደል? እኔ በዚህ ስዕል ላይ ነው የምቀልደው። አምላኬ እግዚአብሔርን አከብራለሁ። በእጆቻችሁ ስራ ላይ ግን እንቀልድባቸዋለን። የስላሴ መጠጫ አለው ብር ዋንጫ ሶራ ለብሶ አደር መጣልህ። ደግሞ አሁን ጥር መጣ ጥር ሶራ ለብሶ አደር ሶራ ለብሶ አደር የሚካኤል ወታደር ይሉላል። ሚካኤልን ሲጠብቀው የሚያድር ወታደር ማለት ነው። ቦት ያግባ ቦት አያዩም። እነዚህ ስዕላት አያዩም። አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ይሄንን አይመስልም። ስድብ ነው ብራዘር፣ ስድብ ነው። ለሚጠይቀኝ ሁሉ መልሳለኝ። ስድብ ነው። እስኪ ይታይ እንደው በመድኃኒዓለም እውነት የአባቶቼ ኤልያስ አምላክ ይፋረድ ብዬ ስለ እውነት እነዚህ ይህን ስላሴ ብለህ መጽሐፍ ምን ይላል? አብን ያየው ማንስ አለ ይላል። ማንም በቅፉ ያለ አንድያ ልጁ ነው ስታረከው ብሎ የሚለው አንተ የታየኸው ማንም ሊቀርበው በማይችል ብርሃን ውስጥ ለሱ ለዘላለም ይኖራል ብሎ ቅዱስ ጳውሎስ ጻፈ። አንተ ግን አብ እንደዚህ ነው ብለህ ደግሞ እኮ ጣታቸውን አይታልኛል። ሊያማትብ እኮ ነው እንደዚህ ብሎ በስመ አብ ወወልድ ወመንፈስ ቅዱስ ሊል ማለት ነው። ከእርጅናቸው ብዛት የተነሳ ቀና ማለት ያቃታቸው አይመስሉም። እነዚህ ደግሞ ከአንገታቸው እኮ እንደዚህ ዝቅ ብለዋል። በአምላኬ ላይ ነው እንደዚህ የምትቀልዱት። እግዚአብሔር መንፈስ ነው ያለው ጌታችን ኢየሱስ። እግዚአብሔር ስዕል ነው አላለም። ምን ይዘው ነው ትለኛለህ እንዴ? ያው መጠጫ ይሆናል። ታዲያ ምንድነው አሁን ክፉ ልታናግረኝ እንደዚህ ምለው የምትለው? አለው ብር ዋንጫ የስላሴ መጠጫ ተብሎ ስለተባለ የመጠጫ ነው ይመስለዋል። ሙዳይ ነገር ነው መቼም። ወይስ ዘበነ ለአዳምና ለሔዋን ለማጫ የሰጡት ወርቅ ስላሴ አይደሉ የሰጡት? ምናልባት ያ የወርቁ ማስቀመጫ ዕቃ ይሆን እንዴ? ዘቤ እንዳለው እንደ ሙዳይ መጽዋት ነገር ይሆን? አሁን እዚህ ውስጥ ለምን ታመራምረኛለህ? እንደዚህ አይነት ጥያቄ ጠይቀህ እኔ በመጠጫ ነው ያስኩትኝ ሙዳይ መጽዋት ነው ብዬ እንድል ለምን እንዳስብ ታደርገኛለህ? ተወኝ፣ አታሳስተኝ። በመዝሙሩ ሊያዘው አለው ብር ዋንጫ የስላሴ መጠጫ ማለት ነው። ይሄንን አያምጥተህ እንትና መልካቸው ከስላሴ ይበልጣል ብለው የሚሉ ሰዎች ማለት ነው። ወይ የእሳቸው መልካቸው ደስ ሲል ግን ይላሉ። እግዚአብሔር አይዘበትበትም እኮ ነው ብዬ የምልህ። አምላካችን ትልቅ ነው። በተቀደሰው ተራራ ደግሞ ምስጋናው ብዙ ነው። ከማንም ጋር አብረህ አተካክለህ አታመሰግነው። አምላካችን እግዚአብሔር ትልቅ ነው። በተቀደሰው ተራራ ምስጋናው ብዙ ነው። ምስጋናው ብዙ ነው። ማንም እሱን የሚመስል የለም። ጾምን አውጁ ጉባኤን ጥሩ ብሎ ሲል እግዚአብሔር በነቢያቱ በኩል ለፐርፐዝ ነበረ የጾሙት።
የአሕዛብ መንግስታት ጾመዋል እንደ አሦራውያን አይነት። የእስራኤል መንግስታት በየዘመናቸው ጾመዋል። የእስራኤል ነቢያት በየዘመናቸው ጾመዋል ከመጣባቸው መዓት እግዚአብሔር እንዲመለስ ብለው ከህዝቡ ጋር ሆኖ። ኢየሱስ ግን መሲሁ ግን ይወርዳል ይወለዳል ብሎ ግን የጾመ አንድ ነቢይ የለም። ከከፈትኩ ይሄን ቤት 2 ሰዓት ሞላኝ። አንድ ሮያል ብቻ ገባ እና አንድ ወንድም ገባ። እሱኛው ብሶቱን ተናገረ። ብሶት የወለደው ማነው? አሸ የሚባል ሮያልም በቃ ጠይቆ የሐዋርያት ጾም ነው ብለው አሉት። ወይ እሱ ራሱ የሐዋርያት ጾም ብሎ ነው ያለው። ግን የሐዋርያት ጾምና የነቢያት ጾም የተለያየ ነው በኦርቶዶክስ። የሐዋርያት ጾም ሰኔ ላይ ነው የሚጾመው። የነቢያት ጾም ታኅሳስ ተብሎ የሚባለው ከህዳር 14 15 ጀምሮ የሚጾመው ነው። ለምንድን ነው የነቢያት ጾም ብላችሁ ያላችሁት ብለን እየጠየቅን ነው። ወፍ የለም መልስ። ለምን ነቢያት ይህንን ጾም አልጾሙም? የገና ጾምን አንድ የጾመ ነቢይ የለም። የሐዋርያትን ጾምም ሰኔ ጾም የሚባለውን ሐዋርያቱ አንድም ቦታ ላይ አልጾሙም። አንድም ቦታ የፍልሰታ ጾም የሚባል ሐዋርያቱ ጾሙትን ብለ አንድም አልጾሙም። አንድም የጾመ ነቢይ አታሳዩንም። ይህንን ማድረጋችሁ ሳያንስ ደግሞ የእግዚአብሔር ሕዝብ ጴንጤው አይጾምም ብላችሁ ማለታችሁ ግን ድፍረት ነው። ስለዚህ እዚህ ለምሰሙ ሰዎች የገና ጾምን ማንም የጾመ ነቢይ ማንም የጾመ ሐዋርያ የለም። በክርስቶስ ቤተክርስቲያን ታሪክ ውስጥ የማይታወቅ ጾም ነው። ይታወቃል ብለው ካሉ ከመጽሐፍ ቅዱስ መጥተው ይንገሩን፣ ያሳዩን። የቆሮንቶስ አማኞች ይጾሙት ነበር ይሄን ጾም። የነቢያቱን ጾም ይጾሙት ነበር የቆሮንቶስ አማኞች። የሮሜ ቅዱሳን በቆላሲያ ሲኖሩ የነበሩ ቅዱሳን ይጾሙት ነበር። የተሰሎንቄ አማኞች ይጾሙት ነበር ወይ ይሄን ጾም? የገላትያ ቅዱሳን ይጾሙት ነበር ይሄን ጾም? የነቢያት ጾም ስለሆነ ነቢያት ማለት እነ ኢሳይያስ እና ኤርምያስ ማለታችሁ ነው። በምስረታቸው የኢትዮጵያ ኦርቶዶክስ ክርስቲያንን የሚቀድሙ አብያተ ክርስቲያናት ናቸው። አሁን ስማቸውን እየጠራው ያለሁት ይጾሙት ነበር ይሄን ጾም? በእውነት እነ ጴጥሮስ ይህን ጾም ይጾሙት ነበር? እነ ኢሳያስ ስለ ጾሙት እኛ ምንጾም ብለው? የለም። በእግዚአብሔር መጽሐፍት ውስጥ አታገኙት። ውሸት ነው። ስለዚህ እግዚአብሔር የሚወደውን ጾም እንጹማ። ጾም ከእህል ከውሃ መቆጠብ ብቻ ሳይሆን ከኃጢአትም ጭምር መራቅ ነው። ከወተት መራቅ አይደለም ጾም። ስለሚበላና ስለሚጠጣ ነገር ልንገራቸው ወንድሞች እናቶች። ወይ ዛሬ እኮ በጠዋት ድንገት ተሳስቼ ማኪያቶ ይጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው ወይ ይገርምሻል። በጣም እንትን አለችኝ። አሁን በቃ እያጥወለወለኝ ወደ ውጭ ለማውጣት ጎሮሮ ጭምር እንትን ጣቴ ላከው ለማውጣት ፈልጌ ወይኔ ህዝቤ ምን ነው ኃጢአትን ለማውጣት ይሄን አልብ ተጣጣሪ እህትዬ፣ ለምን ማማሳያ አትልኪበትም በጉሮሮሽ? ጣቴን ትናልኩት እና ብዙ ነው የጠጣሽው? አይ ብዙም አይደለም ግን አንድ ጆግ ነው የጠጣሁት። እንዴ ታለ እንዳማረብሽ እያጋሳሻቱም እንዴ ከኃጢአት ራቂ ወተቱ ሰይጣን እንዴት ይባጥቤ ጮት ወንድሜ። አንተ አንደኛው መቶ ክፍለ ዘመን ላይ የኖርክ ትውልድ መጽሐፍ ቅዱስ አታነብም እና ምን አይደል? አይ ምንሽ ተሳስቼ ነው ድንገት ደግሞ እንትንም ጥምም ነበረኝ ዝም ብዬ በቃ እሱም ደግሞ ሰተት እያለ ነው የሚገባው እና ጠጣሁት እና ምን ያህል የጠጣሁት አንድ ጆግ ነው። እና ጣቴን ይኸው ከተትኩበት እንዲወጣ ፈልጌ ነበር፣ ምንም አልወጣ ብሎ አለኝ እና ምን ይሻለኛል በይጅና ለንስሐ አባትሽ ነገር ይሉሻል። እኔ እኮ ትዝ እያለኝ ነው ውልብ ይልብኛል አልኩ ድሮ። አቤቱ ጌታዬ ኢየሱስ ከዚህ ሁሉ ግብዝነት ከሞላበት ኑሮ ስላወጣን
አንተ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እኮ እናውቃለን ይላል ዮሐንስ በመልእክቱ። ውይ ጌታዬ፣ የኔ አባት፣ የኔ ትሁት ኢየሱስ ክርስቶስ ገላገልከኝ፣ ገላገልከኝ። መጽሐፍ ቅዱሳዊ ያልሆነውን ትምህርት ተዉና መጽሐፍ ቅዱሳዊ የሆነውን ትምህርት ያዙ። መጽሐፍ ቅዱሳዊ የሆነው ትምህርት ጌታ መጾምና መጸለይን እንዲገባን ነግሮናል፣ አስተምሮናል። ለሐዋርያቱም ነቢያቱም በብሉይ ኪዳን አድርገዋል። ክርስቶስ ይወርዳል ይወለዳል ብለው የጾመ ነቢይ አንድም የለም። አንድም ማለት ነው። ባል ሚስትን ጠይቃት፣ በትዕግስት በልበ ሰፊነት ጠይቃት ሚስትህን። ባልሽን ሲጠይቅ ይወትዬ ሳትረብሽው ጠይቂው። ግን ለምንድን ነው ሃኒ ለምንድነው የምትጾሙት በይው። ኦርቶዶክስ እምነት ተከታይ ከሆነ ባልሽ ለምንድነው ግን የገናን ጾም የምትጾሙት? መጽሐፍ ቅዱሳዊ መረጃ አለ ሆይ? እስኪ አሳየኝ፣ ንገረኝ። እኔ ለመማር ፈልጋለሁ። ከብሉይ ኪዳን ነቢያት እነማን ነበሩ ይሄን ጾም ይጾሙት የነበረው? በክርስቶስ ቤተክርስቲያን ታሪክ ውስጥ ይሄ ታሪክ ይታወቅ ነበር ወይ? ከመቼ ጊዜ ጀምሮ ነው የነበረው? በባለፉት ትውልዶች የትኛው ትውልድ ነበር አድርጎት ያለፈው? በስንተኛው ሴንቸሪ በለሽ ጠይቃ። የጥያቄ ናዳ አውርጅበት። አቁሙ ነው ብለን የምንላቸው ወገኖች፣ አቁሙ። እንደዚህ አይነት ድራማ አትስሩ። የጴንጤ ጾም እንደናንተ በአዋጅ እየተነገረ ነጋሪት እየተጎሰመ የጴንጤ ጾም የጾም በየአይነት እየበላ የሚጾም ጾም አይደለም። ስትጾሙም ምጽዋትም ስትሰጡ ስትጸልዩም ሁሉንም በስውር አድርጉት ነው ያለው። በስውር ጌታችን ኢየሱስ ክርስቶስ እንደዚህ ነው ያስተማረው። ማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ትናንትና አይተናል። ስትጸልዩም በስውር ስትጾሙም በስውር ምጽዋትም ስትሰጡ በስውር። ኦርቶዶክስ ስትጾም በአደባባይ ዓለም ይልኝ ይወቅልኝ እያለች፣ ሲሰጡስ በአደባባይ በየማዕዘኑ ድንጋይ ላይ ሆነው አንድን የኢትዮጵያን አንድን ብር ዶልቼ አድርገው 10 ቦታ ይበትኑትና ቅጭል ያደርግልሃል። ወይ ይሄ ሰው ሰጪ ነው ተብሎ እንዲባል ማለት ነው። ቅጭል ስለምን ተማነ ስለ ማርያም ለሰለ ቅጭል እና ደሃው ደግሞ እዛው ቆሞ ሳንቲም ስተወረውለት ለኃጢአት መደምሰሻ ለመንግስተ ሰማያት መወረሻ ያደርግል ብሎ ሲል አሚን 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 ይልልሃል ቆሞ። አንተ 10 ሳንቲም ሰጥተህ ዶልቼ ሰጥተህ መንግስተ ሰማያት የምትገባ ከሆነ ከሰማያት ወርዶ ከድንግል ተወልዶ ክርስቶስ የሞተው ሞት ከንቱ ነው ማለት ነው። በደሃ ምርቃት የምትገባበት መንግስተ ሰማያት የለም እኮ ነው ብዬምልህ፣ የለም። አንተ ሞተህ ከዕለት ጉዞ ፍታት ጀምሮ 12ንም 40ንም 80ንም ሙት ዓመት እስከ 7 ዓመት ድረስ ብታበላ መጥቶ የበላው ቄስና የበላው የተጠራው ህዝብ ሁሉ ነፍስ ይማር ነፍስ ይማር ነፍስ ይማር ነፍስ ይማር፣ ነፍሳቸውን በአጸደ ገነት ያኑርልን፣ ያኑራቸው አያኑራቸው ምናምን የፈለግ አያኑራቸውም ተብሎ ቢባል አንተ ሲኦል መግባትህ የማይቀር ነው። ያኑራቸውም ተብሎ ወይ ህዝብ ሁሉ በልቷል እንግዲህ ብሎ የሥላሴ መንግስት ይሄ ሁሉ ህዝብ በልቶ እንግዲህ ነፍስ ይማር ብለዋል። እኔም ደግሞ ይሄንን ሁሉ ሐሳብ ሰምቼ ማለት ሐሳባቸውን ላከብርላቸው ይገባል ብሎ የሚቀልድ የእግዚአብሔር መንግስት ያለ እንዳይመስልህ። እርስ በርስ ተበላልተህ አንተ እዚህ አባትህ በሲኦል አፈር ደቼ እየበሉ ነው። አንተ እዚህ ደግሞ ለቀሩት ልጆች እንኳን ራሱ እንዳይሆን ሀብት ንብረትን ጧ አርገህ እየተበላህ ነው። ነፍስ ይማር ብለዋል። ነፍስ ይማር ወይ የአባቴ እኮ ለቅሶ ሰርግ ነበር ይላሉ። ሰርገውን ድል ብሎ አቤት 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 ሞታቸው ሁሉ እንኳን አማረ ይላል። ብራዘር ከኢየሱስ ተለይተህ የሚያምርልህ ሞት የለም። አባት ዘመኑን ሁሉ የደገመበትን ጥሪት ልጆቹ እንኳን ቁጭ ብለው እንዳይበሉት ያቺ ድሃ እናት ያቺ ድሃ ሚስት ከነ ልጆቿ እንኳን በቀሪ እግዚአብሔር በሰጣት የህይወት ዘመን በልታው እንዳኖር አባትሽ ማነው ባለቤትሽ ነፍሱ በሲኦል እየተሰቃየች ነው እና በደግሽለት ሙት ዓመት መታሰቢያ የምታደርግለት ሪፈር እናደርጋለን እያሉ ማለት ነው። በጣም እኮ ነው የሚቀለደው። እኮ ነው ብየምልህ የኔ የአባቴ የእህቱ ልጅ አሁን በሕይወት ትኖራለች። ጋሽዬ ነው የምትለው አባቴን ሞቶ ከዘቤ ነግራቸዋለሁ ደጋግሜ ማለት ነው። ህልማየው አለች በወንድሞቼ በኩል ስለልክ ህልማየው ምን አየሽ?
ጋሽዬ በሰማይ ሆኖ እየተሰቃየ ነው እና አልኳታ ህልሙን በወንድሞቼ በኩል አስልካ የኔን አባት እኮ ነው ሞቶ እና ልጆቼ ካሉበት ሃይማኖት ከዚህ ከአዲሱ ሃይማኖት ወደዚህ ካልተመለሱ እኔ በዚህ ልሰቃይ ነው ብሏል አለችላ። እና ለእኔ ደውለው ነገሩኝ ወንድሞቼ። ለወንድሞቼ ደግሞ እኔ ወንጌል የነገርኳቸው ታናናሾች ናቸው። አለች እንደዛ አልኳቸው። አዎ አላወቃችሁኝም። ኤርሚያስ አይተንፍሱ አበበ እባላለሁ ሙሉ ስሜ። እሺ አላወቀኝም ብራዘር። በስጋ የወለደኝ አባቴ እሱ ነው። በመንፈስ የወለደኝ የኢየሱስ ልጅ ነኝ አልኩ። የእግዚአብሔር ልጁ ነኝ። እና ፋዘር ታዲያ ምንም ዱጭ አላለብህ ምንም አላሳዘነም ብለህ ካልከኝ ብራዘር ዳር ያዝላለሁ። እሷ ቀሸቷን አይደለም ትክክለኛ ህልም እንኳን ብታልም ምን አላለች? አባት ማነው ልጆቼ ከዚህ ካሉበት ከአዲሱ ሃይማኖት ቢወጡ እኔ ከዚህ ስቃይ ተርፋለሁ ብሎ አለ። በህልም አየሁት እና ጋሽዬ አሳዘነኝ ብላ አለቀሰች። አጎቷ ነው ታለቅሳለች። ኦኬ እና ኤርሚሻ ምን ነበር መልስ ብለህ ካልከኝ አንድ ወንድሞቼ ነው የነገርኳቸው፣ እንዳትቀልዱ አልኳቸው። እምቢ ወደኋላ መመለስ የሚባል ነገር የለም። እዚሁ ጽኑ። በቃ እውነቴን እኮ ብዬ የምልህ ኤርሚ ጨካኝ ነህ ብለህ ካልከኝ ለዓላማ ጨካኝ ነኝ አልኩህ። ከኢየሱስ ክርስቶስ የሚለየኝ የትኛውም ነገር ወደ ጉድጓድ ይግባ እኮ አልኩህ። ወደ ጉድጓድ ህይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ህይወት እናወራላችኋለን ብለው ሐዋርያቱ አውርተውናል። ጌታ የነገራቸውን በመጽሐፍ ጽፈውልናል። መጽሐፉ እጄ ላይ ደርሷል። መጽሐፉን አምኜዋለሁ። አምኜ በስሙ ህይወት ሆኖልኛል። አለቀ። አለቀ እኮ አልኩህ። አለቀ። ጉዳይህ ነው፣ እኔ አይመለከተኝም። ኢየሱስ ጋር ስትመጣ ወራጅ አለ እልሃለሁ። ዳር ያዝ ነው ብዬ የምልህ። አባት የለም፣ እናት የለም፣ ሚስት የለም፣ ወንድም የለም፣ ልጅ የለም፣ አክስት የለም፣ የአክስት ልጆች የአጎት ልጆች የሚባል የለም። ጎሳ ብሔር ምናምን ነገር በቀየው በወንዙ በምናምን ያደግን የሚባል ነገር የለም። የለም አልኩ። የለም። በይልቅ አንቺም በጊዜ ወደ ጌታ ብትመጪ ይሻልሻል ብላችሁ መልሱላት። ንቅንቅ እንዳትሉ አልኳቸው ወንድሞቼ። እዛ ጀግና ወንጌል ስለሆነ የወለዳቸው ነገሯታ። እንደዚህ ብሎ ቀልድ የለም አሏት። ይመስልሃል? ጋሽዬ ያላለችንም አባቴን እኮ ነው እንደዛ ያለችው። ጋሽዬ እንትን ልጆቼ ይመለሱ ብሏል ከአዲሱ ሃይማኖት። ለምዳችኋል፣ እንደዚህ ለምዳል። እርፍ ጨብጦ ወደ ኋላ መመለስ የለም እኮ አልኩ ብራዘር። አይቼዋለሁ ውዴን፣ አይቼዋለሁ ውዴን፣ አይቼዋለሁ ውዴን። እስትንፋሴ ከኔ ላይ ትቆረጥ አልኩ። እሱን ከመከተል አይደለም ያደረኩት ቀን አይደለም ያሰብኩት ቀን እስትንፋሴ ከኔ ላይ ትቆረጥ። ፍቃዴ ነው፣ ቃሌ ነው። ውዴ ኢየሱስ አይቼዋለሁ፣ በዘመኔ አይቼዋለሁ ማለት እኮ አይቼዋለሁ። በህይወቴ ሲያድነኝ አይቼዋለሁ፣ ሲያሳርፈኝ አይቼዋለሁ። ጥላ ከለላ አምባ መጠጊያ የዘላለም አባት ሲሆነኝ አይቼዋለሁ። አባቴ በዚህ ምድር ላይ ባለበት ጊዜ ብቻ ነበር አባቴ ተብሎ የተባለው። የዘላለም አባት ተብሎ አይጠራም። ከመቃብር በታች ተኝቷል፣ ትንሣኤን ይጠባበቃል። በክርስቶስ ኢየሱስ ያላመኑ ሊፈረድባቸው ባለ ሰዓት ላይ ለፍርድ ይነቃል ማለት ነው። ነግሬዋለሁ ብራዘር። እንደዚህ ማወራው የስጋ አባቴ ላይ ነው። ነግሬዋለሁ በህይወት እያለ ጌታ ይሻልሃል፣ ጌታ ይሻልሃል አባዬ ብዬ ነበር የምጠራው። ጌታ ይሻልሃል እሱ ነው የምመስለው። ኦኬ እሱን እሱን ከ10 ልጆች ውስጥ ኦኬ በአባቴ አልቀልድም። መተኪያ የለውም በምድር ላይ አባቴ ነው። ኦኬ ወንድሜ ልብ በል። የኤርሚያስ አባት ስለሆነ ልጅየው ሰባኪ ነውና በልጅየው ምክንያት መንግስተ ሰማያት ይገባል የሚባል የሂሳብ ስሌት የለም።
የለም የለም። ትጠየቃለህ፣ በእያንዳንድ ትጠየቃለህ አልኩ። እናት ብትሆን ትጠየቃለች፣ አክስት አጎት ቢሆን ይጠየቃል። አታመልጥም ከእግዚአብሔር ፍርድ። ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል። እና ብዙዎች አሏቸው አይደል? በህልም አየን፣ የሞተችዋ አያቴ በህልም አየን። ምን ሲሉ አየች? እባካችሁ ልጆቼ ከዚህ ከአዲሱ ሃይማኖት ተመለሱ፣ እናንተ ከተመለሳችሁ እኔ ከዚህ ከምሰቃይበት እሳት ውስጥ እወጣለሁ ብላ በህልም ስትናገረኝ አየሁኝ እታለምዬ እያለች ማለት ነው። እውነታቸውን ነው። እኔ መለስኩትን ነግሬሃለሁ አይደል? ጌታ የሰጠኝን መልእክት ለወንድሞቼ ለእህቶቼ እናገራለሁ፣ አልፎም ተርፎ ለሰዎች። እናንተም ተናገሩ። ሰው በኢየሱስ ክርስቶስ ካልሆነ በስተቀር አይተርፍም። ማሳበቢያ የለህም። የሞተችው አያቴ በሌሊት አወራችኝ፣ ተገለጠች። ተመለሱ፣ ከአዲሱ ጎዳና ከአዲሱ ሃይማኖታችሁ ተዉ፣ ኢየሱስ ኢየሱስ ብላችሁ የምትሉትን ተዉ እያሉ ማለት ነው። አንዳንዶቻችሁ ደግሞ ለድርድር ታቀርቡታላችሁ ጌታን። የቤተሰብ ስብሰባ ላይ ስትጠሪ ኢየሱስ ክርስቶስን ከፍ ዘቅ እያደረገች አክስትሽ ስትሳደብ አንቺ ፀጉርሽን እያከክሽ ቁጭ ብለሽ ሰማሻት አይደል? ሶፋ ላይ እኔ አያስችለኝም አልኩ። አያስችለኝም እኮ ነው የምየመለ አያስችለኝም እኮ ነው የምየመለ ጌታዬ ኢየሱስ ምስክር ነው አልኩ። አያስችለኝም ማለት አያስችለኝም። ወይ ቤቱን ጥየላቸው እወጣለሁ ወይ እኔ ፊት ዝም ይላሉ። ጌታዬን እየቀለጣጠሙ እኔ ፊት አይሰድቡትም እኮ ነው የምየመለ። በቤተሰቦቼ መካከል ሆኜ እነሱ እንደፈለጋቸው አፋቸውን እየከፈቱበት እኔ ፀጉሬን እያከኩ መካከላቸው ቁጭ አልልም። ያመኛል። በቃ ታማሚ ነኝ። ይታመማለሁ። ኢየሱስን ስትነካብኝ ይታመማለሁ። አትንካ፣ እኔ ንካ፣ እሱን አትንካ። ጌታዬ ድርድር የለም በሱ ድርድር። ገበያ ላይ እንደምታወጣው ዕቃ ቀንስልኝ አትቀንስልኝ ምናምን ነገር ብለህ እንደምትለው እንደምትከራከርበት እንደዛ አትከራከርም። ህይወት ነው እኮ ጌታ ኢየሱስ እኮ ኢየሱስ ነው። የአይኔ ማረፊያ ነህ ብሎ እንደዘመረለት ማለት ነው ዘማሪ ዶክተር ላልዬ ማለት ነው፣ የዳግሻ ወንድም። የአይናችን እኮ ማረፊያ ነው። የአይን ማረፊያ ማለት ሌላ የለም ማለት ነው። እና አንዳንዶች እንደዚህ ብለው የሚሏቸው አሉ። ዘመዶቻችሁ ከሞቱ በኋላ አያትሽ፣ አክስትሽ፣ አባትሽ፣ አጎትሽ ከሲኦል ሆነው ወይ ደግሞ ከመንግስተ ሰማያት ከሰማይ ሆነው እንደዚህ ያሉ ተናገሩ፣ ወደ ቀድሞ ሃይማኖታችሁ ተመለሱ ወይ እንዲና እንደዚህ አድርጉልኝ ብለው አሉ ምናምን ነገር ብለው ያሏችሁ 77 ቁጥር ጻፉ። በጌታ ያመናችሁ ወንድሞች፣ እንደኔ እንደዚህ ያሏችሁ ሰዎች ትኖራላችሁ ብዬ አስባለሁ። እዚህ ውስጥ ባትኖሩ ምን ይሄው አለው። እኔ ውሸት ተናግሬ እናንተ ስትናገሩ እውነት ሊሆን አይደለም። ሀኒቾ እንደዛ ብለውሻል? አዎ ይሄው አላችሁ። ጽዮን እንደዛ አሉሽ? እንዳሰሚ የሞተችው እናትሽ፣ አባትሽ፣ አክስትሽ ከሆነ እንደዛ አሏችሁ አይደል? ሁሌ መቲ ያው በጣም ብዙ ሰው ነው ያለው። የሞቱት ወንድምሽ ወይ አባትሽ ወይ እናትሽ ወይ አያት ናቸው አይደል የሞቱት? በሞት ስለተለዩአችሁ አዝናለሁ። ግን እነሱ ስለሞቱ ከሲኦል ማን ከመንግስተ ሰማያት ሆና እየተሰቃየችም ይሁን ምንም ያለችውን አንቺ ልጆቼ ይመለሱ ወደ ቀድሞ ሃይማኖታቸው ይመለሱ ብለው አሏችኋል አይደል? እንዳትቀበሉ፣ ይሄን ጥሪ እንዳትቀበይ። ሰይጣን ምን ያደርጋየሽ? የሞተችዋን አያትሽን ተመስሎ አንቺን ከህይወት ጎዳና ለማውጣት በሞተችዋ አያትሽ በሞተው አባትሽ በኩል በህልም መጥቶ ወይ ለእናንተ ታያችሁ ወይ ለሌላ ታያችሁ። እንዲህ አይነቱን ህልም እንዳትቀበሉት። ይሄ ከጂኒ ከሰይጣን ዞር በልበሉት። ኢየሱስን ታዩ እኮ ነው እያለሻለሽ። ኢየሱስን ታዩና የሞተችዋ ዘመድሽን እናትሽን አክብሪ ነው። እኔ ደግሞ በቁም ያሉት ዘመዶቼ ይሞታሉ እንጂ ኢየሱስን አልተውም። ነገርኩ ስል ብራዘር
በህይወት ያሉት በሙሉ ያልቃሉ እንጂ ኢየሱስን አልተወውም እኮ ነው። እኔ ራሴ ድብን እላለሁ እንጂ ኢየሱስን አልተወውም። ጌታዬ እኮ ነው። ጌታዬ እኮ ነው ብዬ ምን ጌታዬ ማለት ነው። የዓይኔ ማረፊያ ነው። የዓይኔ ማረፊያ ነው። የዘላለም ስጦታ ነው። የዘላለም መሰማሪያዬ ነው። የዘላለም አባት ነው። የዘላለም ወዳጅ ነው። የዘላለም መመኪያ ነው። የቀሩት በህይወት ያሉ የወጣሁበት ብሔር ዘር በሙሉ እንዳለ ለምን ምሽክ ብሎ አያልቅም አልኩ። ኢየሱስን ኔቨር ኤቨር አልተወውም። አለቅ መራራ እውነት ማለት ነው። አለቅ አልኩ። ኢየሱስ የእግዚአብሔር ልጅ እኮ ምስክር ነው አልኩ። አለቅ። የቀሩት ዘመዶቼ ለምን በሙሉ አያልቁ? ኢየሱስ አይተውም። ኢየሱስ አይተውም እኮ ማለት ነው። ጌታዬን አልተወውም። በልጆቼ አይቀየርም። በሚስቴ አይቀየርም። በወንድሞቼ በእናቴ በአባቴ አይቀየርም። በአክስት ባጎት አይቀየርም። በዘር በጎሳ አይቀየርም። በማንም አልለውጠውም። ተው እባክህ። የገባብንን እሳት አላወቅ። የፍቅር እሳት ተው። ያየኸውን ያህል ነው የምትሰጠው። ያወቅከውን ያህል ነው የምትኖርለት። ኢየሱስ ክርስቶስ ጌታዬ በማንም አይለወጥም፣ በማንም አይተካም። ከማንም ጋር አላስተያየም፣ ከማንም ጋር አናነጻጽረውም። ልዩ ነው። ልዩ ማለት እሱ የሚመስል የለም። ለኔ ያመናችሁትም ታውቃላችሁ። ለኛ አያቴ አይኑን ሲያፈጥብኝ ሐሳብ የምቀይር አይደለሁኝም። የአያቴ እኮ አልኩ። አያቴ አይኑን አፍጥጦብኛል። ሰላምታ ነፍጎኝ ነው የሞተው የእናቴ አባት። አንተ ዘር አሰዳቢ ብሎ እኮ ነው የምልህ። ኢየሱስ ጌታዬ እኮ ምስክር ነው። አንተ ዘር አሰዳቢ ብሎ አጎቶቼ ሁሉ የእናቴ ወንድሞች አንዳንዶቹ አልሳሙኝም። ሃይማኖቱን ለውጧል ብለው ማለት ነው። ዳር ይዛል እኮ ነው ብዬ የምልህ። ትጥመለመላላችሁ አይደል? አንዳንዶች አያቶቻችሁ ፊት እጅሽን ታሻለሽ። ኢየሱስን ለመተው ሊያስተውሽ ሙሉ ወንጌል አትይጂ ተብለሽ ስትባይ ያው እንግዲህ እሺ ጋሽዬ እሱን አልሰማቸውም። አልቀርም ሙሉ ወንጌል በአፍንጫ ይውጣ አልኩ። የነሱ ገንዘብ ባዶ እጄን ነው ተሰድጄ ወጣሁትኝ። በሞገስ ነው እግዚአብሔር በመካከላቸው አስቀመጠኝ አልኩ። ለሚጠይቁት ሁሉ መልስ ነበረኝ። ክብር ለገናናው ለስሙ ይሁን። ለሚጠይቁት ሁሉ እኮ አልኩ። ምኑን ነው ልጄ ያበሉህ አለኝ መጨረሻ ላይ አጎቴ፣ የአባቴ ታላቅ ወንድም። ምኑን ነው ያበሉ እነዚህ ጴንጤዎቹ የምትለው አለኝ። ይሄ አሁን የምነግርህ ነው ያበሉ ቅዱሱን ቃል በቃ